ፍቅረኛህን ደስተኛ ለማድረግ እኮ ትንሽ ነገር በቂ ነው። ሴት ልጅ ትንሽ ነገር ነው የሚያስደስታት ከልቧ የምታፈቅር ከሆነ። ከአንተ የሚወጣው ትንሹ ቃል እሷ ጋር ትልቅ ቦታ አለ። አታምነኝም? ይህንን ቴክስት እስቲ አሁን ላክላት። አሁን በደንብ አዳምጠኝ። ህይወት ውስጥ ስላለች አመስግናት። ስላወቃት በዚህን ሰዓት ካጠገብህ ስለሆነች እሷን እግዚአብሔር ስለሰጠ አመስግን። በቴክስት እያንዳንዱን ነገር ጻፍ። የእሷ አንተ ህይወት ውስጥ መምጣት ለአንተ ምን እንደጠቀመ፣ በእያንዳንዱ ጊዜ እሷ ከጎን ባትሆን ግራ እንደሚገባክ፣ ለእሷ ባለ ስሜት ደስተኛ እንደሆን፣ የትኛውም ጊዜ ለእሷ ያለክ ስሜት ቀዝቅዞና ቀንሶ እንደማያቅ ድብና አድርገህ ንገራት። ብትጣሉ ብትኮራረፉ ራሱ ናፍቆቷ እንደሚያስቸግር፣ ለእሷ ስሜት ትልቅ ቦታ እንዳለ፣ በጣም እንደምታከብራት፣ እግዚአብሔር ከፈቀደና ቢሳካል የወደፊት ሚስትህ ማድረግ እንደምትፈልግ፣ ዛሬ ላይ ጠንክረ ለመስራት፣ ጠንክረ ለመማር፣ ጠንክረ እዚህ ቦታ ለመቆም አንደኛው አጋዥ እሷ እንደሆነች እነዚህን ቃላቶችን በስቲከር ቀለል አድርገህ ላክላት። ይሄ ብቻውን ትልቅ ደስታ ይፈጥርላታል። የምሬ ነው። ከዛም በኋላ የምትልክልህን ቴክስት አይተህ ፈገግ ትላለህ። የምሬ ነው የምልህ። ቀለል ባለ መንገድ ፍቅረኛህን ደስተኛ ያረካት ማለት ነው። ይሄ ኦቨር ነገር አታስብ። ከልክ በላይ የሆነ ነገር። ተጣልታችሁ ተኮራርፋችሁ ከሆነ ደግሞ ይቅርታ በመጠየቅ ንግግርህን ጀምር። ለእሷ ያለህን ዋጋ ከፍ አድርገህ በደንብ አስረዳ። እንደቀነሰ እንዳይሰማት አድርግ። ምንም ብትሆኑ ብትጣሉ ብትኮራረፉ መሀላችሁ ግጭት ቢፈጠር ራሱ እንደምታፈቅራት፣ ጊዜ እንደምትሰጣት፣ እንደምትሰማት፣ በማንኛውም መከፋት ውስጥ ጥላት እንደማትሄድ በደንብ አድርጋ አስረዳት። እንደ ሌላ ወንዶች እንዳልሆንክ ቃል ብቻ ሳይሆን ተግባር ላይ አውላ አሳያት። ይሄ ለእሷ በጣም ጉልበት ይሆናታል። ይሄ ለእሷ በጣም የመደሰቻ ምክንያት ይሆናታል። ይህን በማድረግ ቀኗን አሳምረው፣ ፍቅራችሁንም ብረት አድርገው። እነዚህ ቃላቶች ቀላል ይመስላሉ፣ ግን ፍቅራችሁን በጣም ይጠግኑታል፣ በጣም አቅም ይሰጡታል። ቀላል እንዳይመስልህ ሞክረውና ታመሰግነኛለህ። በዚህ አጋጣሚ ፖስት እያረኳቸው ያሉ ቪዲዮዎች ሰው ጋር እየደረሱ አይደለምና በቻላችሁት አቅም ኮፒ ሊንክ አድርጉልኝ። አመሰግናለሁ። እወዳችኋለሁ።